ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችሁ አለ ቤቶች ስትጎንዱ ነው ማለት ላይክ እና ሼር ያደረጋችሁ አሳውቻችሁ ለብዙዎች አካፍሎ ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዝላችሁ የመጣን እንግዲህ የጮኖ ቀለት የሆነው የኔታንያሁ መንግስት ውሳኔ ነው። ግራውም ግራ ቀኙም ግራ ሆኖበታል። ፍለፊቱም ጎደላላም ጎደል ሆኖበታል። ነገር ግን የጭንቅ ምርጫ ውስጥ እንዲገባ የተጎደደው ኔታንያሁ እሱን ጉዳይ ወደ ሚዛናችን ይዘን መጥተናል። ከዛ በፊት ግን ወንድማችን ባሮክ እንኳን መቤታችን በለተቆና በበዓሏ ቀን ለቤታ አበቃ በጣም ደስ ብሎኛል። በጣም አኩርተናል። እንግዲህ 15 ቀን ወንጀል ካለም ኮለለም እንዲጣራ ነበረ። ነገር ግን ፖሊስ ጉዳይን አይቶ ግራ ቀኙ ተጣርተው ልጁ ወንጀል ውስጥ የሌለበት መሆኑ በመታወቁ ምክንያት በ15 ቀን ከ15 ቀን እስር ቆይታ በኋላ እንዲፈታ ተደርጋል። በጣም ደስ የሚል ነው። እናትየውም ቀድሞ ተናግረዋል። አስፈቅደውኝ እንግባ ወይ ጉዳዩ እንዴት ነው ብለውኝ ነው የገቡት እንጂ አስገድደኝ አስጨንቀኝ አይደለም። እኔም ችግር ውስጥ ነው ያለው ኦርቶዶክሳውያን እንድትረዱኝ እናንተ ወጣቶችም እንድትረዱኝ ብዬ ነው ያስገባኋቸው ብላል። ልክ በቃላቸው መሰረት ፖሊስም አጣርቶ ነገርየው ወንጀል እንዳልሆነ ስለተረዳ በ15 ቀን ተፈታል። ወንድማችን እንኳን ተፈታ። ቅንነት ለቤተ ክርስቲያን ያለ ጥልቅ ፍቅር እና በፍቅሯ መቃጠል ደግሞ መላ ኦርቶዶክሳውያንን ያስቀና ያስደሰተ ምናልባት ለብዙ ጳጳሳት አርያ የሚሆን ለብዙ ምዕመናን አርያ የምትሆን ለብዙ ካህናትና ሊቃውንት ብለው ራሳቸውን የሆነ ቦታ ላይ ላስቀመጡ ግለሰቦች ጭምር በእውነቱ አርያ የምትሆን ወጣት ነህ። ስለእመቤታችን ፍቅር ነደ ተቃጥለ ይህን ነገር በማድረጉ በጣም ተደስተናል። ሰው በሌለ ጊዜ ከነ ሁሉም ዝም ብለው ያ ሁሉ ጳጳስ ያ ሁሉ ካህናት ያ ሁሉ ሊቃውንት መናገር ደብራቸው ነው። አሁን አረጋ ጊዜ አጣ አይደለም። ስለእመቤታችን ፍቅር ግድ የለም እንዳይደረግ መንከር እንዴት ያቅተዋል? እሺ መክሰሱ ይቅር፣ አፍላፊም ይቅር፣ መንከር እንዴት አቃታችን ነው ደወራቸው እና በእውነቱ ባሮክ ያሳየው ፍቅር በንጹህ እጆች ምንም ጥፋት ምንም ወንጀል በሌለበት ሁኔታ ስለሆነ ነው ዛሬ ነፃ የወጣው። ስለዚህ ደስ ብሎኛል። በጎ አድራጎት ሁሉ ለጳጳሳትም ለምዕመናንም ለካህናትም አርያ እንደምትሆን ተስፋ አደርጋለሁ። ደሞ መሆንሃል ብዙዎች በዚህ ተደስተውብሃል፣ ኮርተውብሃል እና የተማመንካት እመቤታችንም ነፃ አድርጋለች። በእውነቱ ደስ ብሎኛል። ይሄን ማለት እወዳለሁ እና ዛሬ ወደ ዋናው ርዕሳችን ጉዳይ ስንገባ እንግዲህ የኔታንያሁ መንግስት ሁሉም ነገር የጨነቀበት የጨነቀለት ሆኖበታል። ዳኛ አለ የጨነቀለት ብለ ዘፈነ አለ። ይህ ዘፈን ቀጥታ ኔታንያሁ ጋር ስኩት ነው ያለ። አሁን ሰሞኑን ስሙድ ፍልጥ ላይ የሚባሉ ከመላ ዓለም መድኃኒቶችን፣ ምግቦችን፣ ውሃዎችን ለጋዛ ህዝብ እንረዳለን ብለው በነፃ ግዛት አለው። ማንም ሰው እንደ ልቡ መንቀሳቀስ የሚችለው የባህር ክፍል አለ። በዛ ክፍል ላይ ነው እንግዲህ ሴቶች ናቸው፣ ሽማግሌዎች አሉ፣ ሴቶች አሉ፣ ጋዜጠኞች አሉ፣ አክቲቪስቶች አሉ። የእስራኤል ወታደሮች ለመያዝ ሲሞክሩ ሁሉም የዙ በለጃቸው እንደዚህ ያደረጉ ምንም የለማ ደላሉ ሙጭ አልያዘው ምንም አልያዙ ምንም በቃ እጅ ወደ ላይ ይሄው እጅ ወደ ላይ እኛ ጋዛ ልንረዳን እየመጣ ነው አሉ። ስለዚህ እለቃቻለሁ ብለዋል። እኔ በጣም እየጎረመኝ በዚህ ግርግር መቼም ኮሽታ ሁልጊዜ የሚመቸው የሰሜን ኮሪያ እጅግ በጣም ጀግና ግለሰብ እንደወጣቀት እንግዲህ ሰሜን ኮሪያ በ24 ሰዓት ውስጥ እስራኤል እነዚህን ያጎተቻቸውን ሰዎች በ24 ሰዓት ውስጥ ካልለቀቀች ቃል ሰማይ ቃል ምድር ዋ ብላል። ለጌታም ጌታ አለው። እኔ ጌታ ለጌታም ጌታ አለው። አንዳንዶቹ ምንድነው ያለት? አይ ምንም አታመጣም ሰሜን ኮሪያ ምንም አታመጣም ማለት ግድ የለህም። ሰሜን ኮሪያ ላይ የሽሮ ዱንፋታ እንጀራ እስኪቆርብ ነው የሚል አይሰራም። የኔ ጌታ እነሱ ከፈለጉ ዓለም ለምን እንደ ጦላቂጣ እየተገላበጠች አታርም። ዶንት ኬር የሚመስላችኋል? አሁን ዓለም ላይ ፖለቲካ የማይረዱ ብዙ ቆረቆንዳዎች ስለ አገር መኖር፣ ስለ አህጉር መኖር፣ ስለ ዓለም መኖር ደንታ የማይሰጣቸው እኔ ከሞትኩ ሰርዶ አይቀርም የሚል አቋም ያላቸው ብዙ ሰዎች እንዳሉ ማወቅ አለባቸው። ለምሳሌ ራሽያኖች አንደኞች ናቸው። እኛ ከሞትን ሰርዶ አይቀር ራሽያ የሌለችበት ዓለም ባፍጢሟ ትተከል ነው። ሰሜን ኮሪያኖች ደግሞ ከራሽያ የባሱ ሁለቱ ለማሰብ ፈቃደኞች አይደሉም። ስለዚህ አይ እስራኤልን ፈርታ ሰሜን ኮሪያ ወደ ኋላ በፍጹም አንድ አይነካኩ እንጂ ለመስማት ይዘጎነናቸዋል የሚመጣው ነገር። በነገራችን ላይ እቺ 2024 እስከ 2030 ያለው ዓመት ለዓለም በጣም ከባድ ነው። ምናልባት የመጨረሻ ዘግናኝ ታሪክ በዓለም ላይ ሊፈጸም ይችላል የሚል ስጋት አለኝ በግል። አሁን ቀላል አይደለም። በዚህ ቢሸነቆር በዚህ ባይሸነቆር በዛ መሸንቆር የማይቀር ነው።
ደም መፋሰስ የማይቀር ነው። አደገኛ ፖለቲካዊ ቀውሶች ዓለም ላይ አንዣበው ነው ያሉት። ይህን ማወቅ አለባቸው። አሁን የጋዛ ጉዳይ በመላ ዓለም ከፍተኛ መዘዝ፣ አንዳንዶቹ ቀላል ነው በጣም ቀላል ነው አምናረጋይ ቀላል አይደለም። የኔ ጌታ ቀላል አይደለም። የአሜሪካ ፖለቲከኞች ተጨንቀው ያለ ተጨንቀው ጀነራሎቻቸውን ከመላ ዓለም የሰበሰቡት እኮ ሻይ ቡና ብለው የጀበና ቡና ሊጠጡ እኮ አይደለም። ጭንቅ ስላለ ነው። በዓለም ጭንቅ አለ፣ አደገኛ ጭንቅ አለ፣ አደገኛ አስፈሪ ወቅት ከፊት ለፊት አለ። ስለዚህ የሽሮ ድንፋታ እንጀራ እስኪቆርብ ነው። ለራሽያ አይተረትም የኔ ጌታ። ሌላ የምትፈልጉበት ቦታ ሄዳችሁ ተወርቶ የሽሮ ድንፋታ ለሰሜን ኮሪያ አይተረትም፣ ለኢራን አይተረትም። አይተነዋል በተግባር ስላየ ነው። ለቻይና ለሽሮ ድንፋታ እንጀራ እስኪ አይተረትም። ስለዚህ የጋዛ ጉዳይ መካከለኛ ምስራቅን ወደ ሲኦል ዓለምን ወደ አላስፈላጊ ቀውስ ይዞ እንደሚሄድ ለማየት ያውቃችሁ ብላችሁ አንድ ጥይት የማይሆን ቦታ ላይ ትተከሳለች። ከዛ በኋላ ነገርየው ያበቃውቃለታል። ጣጣ የለውም። ጣጣ አለው የኔ ጌታ። አበሻ ጣጣ የለም እያለ ነው፣ ችግር የለም እያለ ስፍር ቁጥሩ የሌለ ችግር ውስጥ የገባንኛ ነው። ችግር አለ፣ መጠንቀቅ ያስፈልጋል፣ መረዳት። አሁን የስሙድ ፍልስጤላ የጨነቆለት ነው የሆነበት ለኔታንያሁ። ለምን ሰዎችን ቢይዛቸውም ጭንቅ ነው፣ ቢለቃቸውም ጭንቅ ነው። ዓለም በሙሉ በቀጥታ ስርጭት በመቶ ሚሊዮኖች ቁጭ ብሎ እያየው ነበር ጉዳይ ነው። ሰብአዊ እርዳታ እናደርሳለን፣ እናንተ መድፍም ታንክም ሚሳኤልም የፈለጋችሁትን ጭናችሁ ዓለምን እንደፈለጋችሁ ትሽከረከራላችሁ። እኛ ግን ሰብአዊ እርዳታ የመርዳት መብት አለን። ስለዚህ ይሄው የያዝነው ነገር አየን እኮ አንድ ጥይት አንድ ዱላ ድንጋይ ካልተወረወረ ወታደሮች እስራኤል ወታደሮች ለምን በቃ ሰላማዊ ሰዎች ናቸው፣ ምንም አልያዙም፣ ሄዶ ያዟቸው። ቆብረር ካለ ኖሯቸው ነው አብዛኞቹ ወደዚህ እሳት የመጡት። ሌሊትና ቀን ባህሩን ሲቀስፉ ሌሊትና ቀን በአስፈሪ ረሃብና ጥም በህመም ውስጥ እየተንገላቱ ነው ወደ ጋዛ የተጠጉት። ማንንም አልነኩም፣ መግባት መብታቸው ነው። ኔታንያሁ የጋዛን መሬት እየጨፈላለቀ የድሮ ማመስ ኮንትራት እኮ ሰጣ። እሱ በመድፍ አፍርሶ በሚሳኤል አፍርሶ በታንክ አፍርሶ የቀረን ደግሞ ለኮንትራክተሮች እስቲ ጨፈላልቃችሁ ሜዳ አርጉልኝ ብለው ኮንትራት ሰጠ። ሌላ ሰው ግን ጋዛን መሬቷን መንካት አይችልም። እና እንደዚህ አይነት ኢፍትሐዊነት ዓለምን የትም ሊያደርሱ አይችልም። ዓለምን የትም ሊያደርሱ አይችልም። አበቃ። ስለዚህ ይሄ ጉዳይ ጥንቃቄ የሚፈልግ ነው። የጨነቀለት አንዳንድ ጦርነቶች ብታሸንፍም መሸነፍ ነው፣ ብትሸነፍም መሸነፍ ነው። ብታሸንፍም ያን የማይጎረስ ነው፣ እሳት ይሆናል። አፍጋኒስታን ለምሳሌ እሺ አሸነፉ ለጊዜው 1 ዓመት 2 ዓመት 10 ዓመት ተቆመጡ። ለምሳሌ አሜሪካን ግን $1 ትሪሊዮን ኪሳራ ነው ይዘውጡት። ራሱ ትራምፕ ነው ያለው ትሪሊዮን $3 ትሪሊዮን 20 ዓመት ታሊባንን በታሊባን ለመተካት። አንዳንድ ጉዳይ ብታሸነፉም ሽንፈት ነው፣ ብትሸነፉም ሽንፈት ነው። እና ይሄ ነገር ፋይዳ እንደሌለው መጨረሻ ላይ ቀውስ ይዞ እንደሚመጣ ሰሜን ኮሪያ እስራኤልን አስጠንቅቃለች። ለምን ሰሜን ኮሪያ አሁን ያበጠው ካልፈነዳ እሺ የምትል አገር አይደለችም። ያበጠው ይፈነዳል። ታዲያ ደግሞ አንዳንዶች ይሄ መቋመሪያ ነው የሚሆኑት። አሁን ደግሞ ኮሪያ መቋመሪያ ነች። ቱቢያንስ በቃ የቁማር ቦታ ነች። እና በፍጹም ሊያሸንፍ አይችልም ሰሜን ኮሪያ። በፍጹም የማይሆን የማይደረግ የማይቆረጠም የብረት ቀለብ ነው። ፌሮን አስገብታ ቆርጡማ አይቆርጥ በቃ ፌሮ ናቸው እነዚህ። እና ፖለቲካ በሞላ ዓለም ያለው እጅግ በጣም አደገኛ የሆነው አካሄድ ሰዎች የተረዱት አልመሰለኝም። ጉዳዩ ከጋዛ ጋር ከምናም ጋር ብቻ የሚገናኝ አይደለም። የጋዛ ጉዳይ በመካከለኛው ምስራቅ ያለውን ብሶት፣ ቂም፣ በቀል፣ ቁጭትና ንዴት የሚያንጸባርቅ ነው። ያን በደንብ እያጎላ ጉዳዩን እያሰፋ የመጣ ምናልባትም በኢራን ዙሪያ የሚሰባሰቡ ኃይሎች በከፍተኛ ሁኔታ እንዲጠናከሩና እንዲደረጁ ያደረገ ለምዕራቡ ያልታሰበ ፖለቲካዊ ኩስረት ነው ይዞ መጣ። ያልታሰበ ፍጹም አልጠበቁትም። እንደዚህ ያለ ፖለቲካዊ ቀውስ ይመጣል ተብሎ በዚህ አጋጣሚ ኢራን ከፍ ያለ እውቅናና ድጋፍ ከመላ ዓለም ታገኛለች። ይህም ደግሞ በምዕራቡ ላይ ከፍተኛ ጥላቻ ይፈጥራል የሚል ግምት አልነበረም። እውነታው ይሄ ነው እና ከሂሳብ ውጭ ነው የመጣው። ከሂሳብ ውጭ ያልተጠበቀ ጉዳይ ነውና ይሄ ነገር መታረም ማስተካከል የሚችልበት ደረጃ ላይ አይደለም ያለው። ግራም ቀኙ በጣም አስጨናቂ ይሆናል ለምዕራቡም ለአሜሪካኖች። እንዳልኳቸው ልትዋጋ ልትገል ትችላለህ፣ ያ ግን ዘላቂ ውጤት ያመጣል የሚለው እሱ ነው መታሰብ ያለበት። እኛ አገር እንደዛ ነው። ተዋጋ አሸነፍ በቃ እንደዛ አይደለም።
ፖለቲካ እንደዛ አይሰራም። እና እንደዛ ቢሆንማ በዓለም ደረጃ ተከማችቶ የተቀመጠው መሳሪያ ሁሉ ቶልቶሎ ወደ አገልግሎት ይውል ነበረ። ወጪና ገቢው ኪሳራው ስለተሰላ ነው። ይሄ ሀሳብ ሲሞቻቸው ላይ ቀርብ ሼር አድርገው ወዳቸዋለሁ። ይሞቻቸው ፒስ